ጋይስ እንዴት ናችሁ? ፍቅሩ እባላለሁ። ይህ በፒፒቲ አካዳሚ ተዘጋጅቶላችሁ የሚቀርብላችሁ ቪዲዮ ቱቶሪያል ነው። እንግዲህ ዛሬ የዩኒት ዋንን የሪቪው ኩዌስችን ወይም ደግሞ የማጠቃለያ ጥያቄዎችን አንድ ላይ እንሰራለን። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ። አሁን ወደ ቪዲዮ እንሄዳለን። እንግዲህ የመጀመሪያው ታይትል ርዕስ ትሩ ኦር ፎልስ ነው። በዚህ ውስጥ 5 ጥያቄዎች አሉ። the first one የሚለው ምንድነው? Prehistory refers to the long period before people invented the system of writing። እንግዲህ ስለ ፕሪሂስትሪ እና ሂስትሪ ልዩነት በደንብ አድርገን ተመልክተናል። ሂስትሪ እና ፕሪሂስትሪ ልዩነታቸው ምንድነው? ባጭሩ እዚህ ጋር እስኪ ለማስታወስ ያህል ሂስትሪ የምንለው ምንድነው? ሂስትሪ የሰው ልጅ መጽሐፍ ከጀመረበት ጊዜ ጀምሮ ያለውን የታሪክ ማህደር የሚመዘግብ ነው። ፕሪሂስትሪ ደግሞ የምንለው የሰው ልጅ መጽሐፍ ከጀመረበት ጊዜ በፊት ያለውን ጊዜ የሚያጠና ነው። ስለዚህ አሁን እዚህ ጋር ምንድን ነው የሚለው? ፕሪሂስትሪ ሪፈር የሚያደርገው ሎንግ ፔሪድ ቢፎር ፒፕል ኢንቬንትድ ሲስተም ኦፍ ራይቲንግ። ሲስተም ኦፍ ራይቲንግ ግን ኢንቬንት ከመሆኑ በፊት ያለውን ጊዜ የሚያጠናው ፕሪሂስትሪ ነው የሚለው አይደለ? ስለዚህ እዚህ ጥያቄ መልሱ ምንድን ነው? ግልጽ ነው፣ ትሩ ነው ማለት ነው። እሺ ሁለተኛ ሂስትሪ is about everything that will happen in the human future። ስለ ሂስትሪ ዲፋይን ስናደርግ ምን ብለናል? ሂስትሪ የሚያጠናው የሂውማን ፓስት ነው እንጂ የሂውማን ፊቸር አይደለም። ሁለተኛ ግን የሚለው ጥያቄ ምንድነው? ሂስትሪ የሚያጠናው ኤቭሪቲንግ ነው that will happen in the human future። የሰው ልጅ ወደፊት ሊሆን የሚችለውን ነገር ነው የሚያጠናው ነው የሚለው። ይሄ ፎልስ ነው። የሰው ልጅ የኋላውን ነው የሚያጠናው፣ የሂውማን ፓስትን ነው የሚያጠናው እንጂ የሂውማን ፊቸር አያጠናም። ሰው ሁለተኛው መልስ ምንድነው? ፎልስ ነው። ሶስተኛ ፕራይመሪ ሶርሰስ ኢንክሉድ ኦሪጂናል ማቴሪያልስ ላይክ ማኑስክሪፕትስ ኤንድ አርቲፋክትስ። እንግዲህ ስለ ፕራይመሪ ሶርስ እና ስለ ሰከንደሪ ሶርስም በፓርት 1 ላይ በደንብ አድርገን ተመልክተናል። ፕራይመሪ ሶርሶች ብለን የዘረዘርናቸው አሉ፣ እንዲሁም ደግሞ ሰከንደሪ ሶርሶችን ብለን የዘረዘርናቸው አሉ። እንግዲህ በፕራይመሪ ሶርሶች ውስጥ እንደ አርቲፋክት እና ማኑስክሪፕት በተለይ ተጠቃለውበታል አይደል? ፕራይመሪ ሶርሶች ናቸው። ስለዚህ የዚህ ጥያቄ ግልጽ ነው። እዛ ጋር ሄዳችሁ ቼክ ማድረግ ትችላላችሁ። መልሱ ትሩ ነው ማለት ነው። ነምበር 4 ኦራል ትራዲሽንስ አር ሂስቶሪካል ሶርስስ ትራንስሚትድ ባይ ሪትን ማቴሪያል። ስለ ኦራል ትራዲሽንን በደንብ አድርገን ተመልክተናል። ኦራል ትራዲሽን የምንለው ከጀኔሬሽን ወደ ጀኔሬሽን በቃል የሚተላለፉ ናቸው። ለምሳሌ እንደ አፈ ታሪኮች፣ እንደ ዝማሬዎች ብለን በደንብ አድርገን ገልጸነዋል። እዚህ ጋር ግን የሚለው ኦራል ትራዲሽን ሂስቶሪካል ሶርሶች ናቸው፣ ግን ትራንስሚትድ የሚሆኑት በሪትን ማቴሪያል ነው የሚለው ፎልስ ነው። አን ሪትን ማቴሪያል ነው። ሶ የዚህ ጥያቄ መልስ ምንድነው? ፎልስ ነው፣ ግልጽ ነው። ነምበር 5 the scientific theory of human evolution argues that human being created by God። እንግዲህ ስለ የሰው ልጅ መርጅ ያደረገበት ሁለት እሳቤዎች አሉ ብለን አውርተናል አይደለ? ስለ ክሬሽኒስት እና ስለ ኢቮሉሽኒስት። ያው ክሬሽኒስት የምንለው በጋድ የሚያምኑ ነው። ጋድ ነው የሰው ልጅን የፈጠረው፣ ፈጣሪ ነው ብሎ የሚያስቡት ሲሆኑ ሳይንቲፊክ ደግሞ ወይም ደግሞ ኢቮሉሽኒስት የምንላቸው ደግሞ የሰው ልጅ በዝግመተ ለውጥ ዴቨሎፕ እያደረገ ነው አሁን ላለበት የደረሰው፣ ከዝንጀሮ የመጣ ተብሎ ይታሰባል። ሶ አሁን እያለን ያለው ሳይንቲፊክ ቲዮሪ ኦፍ ሂውማን ኢቮሉሽን ምንድነው የሚለው? የሰው ልጅ ክሬትድ ባይ ጋድ ነው ብሎ የሚያስበው ነው። ፎልስ ነው። የሰው ልጅ ክሬትድ ባይ ጋድ ነው ብሎ የሚያስቡት ክሬሽኒስቶች ናቸው እንጂ ኢቮሉሽኒስት ወይም ደግሞ ሳይንቲፊክ ቲዮሪ አይደለም። የዚህ ጥያቄ መልስ ምንድነው? ፎልስ ነው ማለት ነው። እሺ አሁን ደግሞ ቹዝ ነው ምርጫ ነው። እሺ ነምበር 1 the invention of blank is considered to be the period when human prehistory ends። ተመልከቱ። invention of blank is considered to be the period when human prehistory ends። እንግዲህ ፕሪሂስትሪ ኤንድ ያደረገው ምን ላይ ነው? አሁን የጥያቄ ምርጫውን ራሱ ማየት አይጠበቅባቸውም። ፕሪሂስትሪ ኤንድ የሚያደርገው ምን ላይ ነው? የሰው ልጅ መጽሐፍ ልክ ሲጀምር ፕሪሂስትሪ ኤንድ ያደርጋል። ምክንያቱም ሂስትሪ ነው ከዛ በኋላ ያለውን የሚያጠናው እንጂ ፕሪሂስትሪ አይደለ? ሂስትሪ የሰው ልጅ መጽሐፍ ከጀመረ ጊዜ ጀምሮ ያለውን ያጠናል ያለው። ፕሪሂስትሪ ደግሞ ከዛ በፊት ያለውን። ሶ ፕሪሂስትሪ ምን ላይ ኤንድ ያደርጋል ማለት ነው? ልክ የሰው ልጅ ራይቲንግ ሲስተሙን ዴቨሎፕ ሲያደርግ ኦልሬዲ ፕሪሂስትሪ ኤንድ ይሆናል ማለት ነው። ሶ ጥያቄው ምንድነው? ኢንቬንሽን ኦፍ ብላንክ ኢዝ ኮንሲደርድ ቱ ቢ ዘ ፔሪድ ዌን ሂውማን ፕሪሂስትሪ ኤንድ ነው የሚለው።
ስለዚህ ምንድነው ቀላል ነው። ስቶን ቱል አይደለም፣ ብሮንዝ ዌልስ አይደለም፣ አይረን ፕለግ አይደለም። መልሱ ምንድነው? አርት ኦፍ ራይቲንግ ነው ማለት ነው። ስለዚህ መልሱ ቢ ነው። እሺ ሁለተኛው ደግሞ እንመልከት። አሁን የዚህን ጥያቄ መልሱን ቢ ነው ብለናል። ሁለተኛ during which period did human beings domesticate plants and animals? The first one is Mesolithic, the second one is Middle Stone Age, Neolithic or Paleolithic። እንግዲህ የሰው ልጅ በየትኛው ጊዜ ነው ፕላንቶችን አኒማሎችን ዶሜስቲኬት ማድረግ የጀመረው ልክ እንደ ቤት እንስሳ ማድረግ የጀመረው ነው? በኒዮሎቲክ ጊዜ ነው አይደለ? ምክንያቱም የሰው ልጅ ግብርና የጀመረው ምን ላይ ነው? ኒዮሎቲክ ላይ ነው አይደለ? ግብርና ላይ ደግሞ ምን ማድረግ ጀመረ? እንስሳቶችን ለግብርና መዋል ጀምሯል የዛን ጊዜ። ስለዚህ ምን ማድረግ ጀመረ? ፕላንትና አኒማሎችን ዶሜስቲኬት ማድረግ ችሏል ማለት ነው። ሶ የዚህ ጥያቄ መልስ ምንድነው? ኒዮሎቲክ። The third one is in human evolution which species appeared first ነው የሚለው። ስለዚህም በደንብ አውርተናል አይደለ? እንደውም እስከ በሲኩዌንስ ነው እንደውም የዘረዘርናቸው። የመጀመሪያው ሆሞ ሃቢልስ ነው ብለናል። ሁለተኛው ሆሞ ኢሬክተስ ነው ብለናል። ሶስተኛው ደግሞ ሆሞ ሳፒያንስ ነው ብለናል። እሺ እናስታውስ። ሆሞ ሃቢልስ የመጣው መቼ ነው ስንል ከ2.4 እስከ 1.4 ሚሊዮን ዓመታት በፊት በፕሌስቶሲን ዘመን ይኖር የነበረ የቀድሞ የሰው ልጅ ዝርያ ነው ብለን ተነጋግረናል። ሆሞ ሃቢልስ ማለት ነው። ሁለተኛው ደግሞ ሆሞ ኢሬክተስ ነው። ሆሞ ኢሬክተስ ደግሞ ከ1.9 ሚሊዮን እስከ 143,000 ዓመታት በፊት ይኖር የነበረ የቀድሞ የሰው ልጅ ዝርያ ነው ብለናል። ሶስተኛው ደግሞ ሆሞ ሳፒያንስ ነው። ሆሞ ሳፒያንስ የነበረው ምንድነው? አሁን ያለው ማለት ነው። ከዛሬ 100,000 ዓመታት በፊት ብቅ ያለ የፕሪሜት ዝርያ ነው ብለን ተነጋግረናል። ስለዚህ የመጀመሪያው ስፔሻስ አፒርድ ፈረስ ያደረገው የትኛው ነው ሲባል ቀላል ነው፣ ሆሞ ሃቢልስ ነው ማለት ነው። እሺ ነምበር 4 all of the following included under primary sources of artifacts except እንግዲህ ስለ ፕራይመሪ ሶርስ ኦፍ አርቲፋክቶችን አውርተናል አይደለ? አርቲፋክቶች ናቸው የምንላቸው ወይም ደግሞ በፕራይመሪ ሶርስ ውስጥ የሚጠቃለሉ አርቲፋክት ምንድን ናቸው ብለን ስናወራ ልክ ሳንቲሞች፣ ኮይኖች፣ ፎሲሎች፣ ጽሁፎች፣ የጦር መሳሪያዎች፣ እቃዎች፣ የህንጻ ፍርስራሾች ምናምን በምን ውስጥ ይጠቃልላሉ? በፕራይመሪ ሶርስ አርቲፋክት ኢንስክሪፕሽን የምንለው ዩቴንሲልስ እና ራን ኦፍ ቢልዲንግ በምን ውስጥ ይጠቃልላሉ? በፕራይመሪ ሶርሶች ውስጥ ይጠቃልላሉ። ነገር ግን ክሮኒክልስ የምንለው በተጻፉ ቁሳቁሶች ውስጥ ነው የምንመድበው። ይህንንም አይተናል፣ በፓርት 1 ላይ በደንብ አድርገን ተመልክተናል። ስለዚህ ክሮኒክልስ አይደለም ማለት ነው። ኢንስክሪፕሽንስ፣ ዩቴንሲልስ እና ራንስ ኦፍ ቢልዲንግ በአርቲፋክቶች ይጠቃልላል። ነገር ግን ክሮኒክል የምንለው በተጻፉ ቁሳቁሶች ውስጥ ነው የሚጠቃልለው እንጂ በእንትን ቅርቶች ውስጥ አይደለም። ሶ መልሱ ምንድነው የዚህ ጥያቄ? ኤ ነው ማለት ነው። አምስተኛ which one is not characteristics of modern human being? A bipedal, B large brain, C large jaw, D use language። እንግዲህ የሰው ልጅ ሞደርን ሂውማን ቢንግ የሆነው ካራክተሪስቲክስ ያለው የትኛው ነው? ስለ ባይፔዳል አውርተናል። የሰው ልጅ እንደውም በጣም የሚለይበት ከእንስሳትም ሆነ ከሌላው ፍጥረት የሚለይበት አንዱ በባይፔዳል ነው። ባይፔዳል በእግሩ በሁለት እግሩ ቆሞ ቀና ብሎ መራመዱ ነው ብለናል። ስለዚህ ባይፔዳል ነው። ቢ ላርጅ ብሬን። የሰው ልጅ ሞደርን ሂውማን ቢንጎች ላርጅ ብሬን አላቸው። ብሬናችን ላርጅ ነው። ስለዚህ ይሄም ነው፣ ይሄም ራይት ነው፣ ይሄም ራይት ነው። ላንጉጅ እንጠቀማለን አይደለ? ቋንቋ እንጠቀማለን። ስለዚህ ይሄ ምንድነው? የሞደርን ሂውማን ቢንግ ምንድነው? ካራክተሪስቲክስ ነው ማለት ነው። ግን ላርጅ ጆ ወይም ደግሞ የሰው ልጅ ትልቅ መንጋጋ የለውም። እንደውም ከሆሞ ሃቢልስ ጋር ሆሞ ሳፒያንስ አሁን ያለው የሰው ልጅ ዝርያ ሲነጻጸር ላርጅ ጆ ያለው ሆሞ ሃቢልሶች ናቸው፣ ትንሽ ናቸው። እኛ ያለን አሁን ከሆሞ ሃቢልስ ጋር ሲነጻጸር ስሞል ጆ ነው ያለን እንጂ ላርጅ ጆ አይደለም። ሶ መልሱ ምን ይሆናል ማለት ነው? ላርጅ ጆ ነው ማለት ነው። ምክንያቱም ኖት ነው የሚለው እዚህ ጋር አስተውላችሁ ተመልከቱ፣ ኖት ነው የሚለው። ስለዚህ ላርጅ ጆ አይደለም። ከሆሞ ሃቢልስ ጋር ሲነጻጸር የሰው ልጅ አሁን ያለው ሆሞ ሳፒያንስ ትንሽ ወይም ደግሞ ስሞል ጆ ነው ያለው።
እሺ ወደሚቀጥለው ደግሞ ስንሄድ 6ኛ ጥያቄ አለ። which one of the following specific feature of state? ስለ ስቴት በደንብ አውርተናል አይደለ? ፖፑሌሽን ነው ብለን አውርተናል፣ ገቨርንመንት ነው ብለናል፣ ተሪሸሪም ነው ብለናል። ምንድነው? ዲ ነው። በጣም ቀላል ነው። እያንዳንዱ እስካሁን ያወራናቸው ነገሮች አብረን ተወያይተናባቸዋል። በደንብ አድርገን በስፋት ተመልክተናል። ሶ በጣም ምንም የሚከብድ ነገር የለውም። በተለይ ደግሞ ያን ቪዲዮ ካያችሁት ሄዶን በጣም የሚቀላችሁ ይመስለኛል። ሌላ ደግሞ ፓርት 3 ብሪፍ አንሰር ቱ ዘ ፎሎዊንግ ይላል። ይህንን ነገር እስኪ ባጭሩም ቢሆን ኦፍ ስተዲንግ ሂስትሪ ነው የሚለው። እንግዲህ ምንድን ነው ኦብጀክቲቭ ሂስትሪ ለማጥናታችን ጥቅሙ ምንድን ናቸው? ብዙ ናቸው። መጽሐፋችሁ ላይም አለ፣ ግን ከመጽሐፋችሁ እስኪ ወጣ ብለን እንመልከት። the main objective of studying history ለሚሉት ጥያቄ መልሱ the first one is understanding the past ነው፣ ወይም ደግሞ ያለፈውን ለመረዳት ነው። the second one is developing critical thinking skill ወይም ደግሞ ሂሳብ ያስተሳሰብ ክህሎቶችን ማዳበር ነው። ይህን ስንል እንግዲህ ታሪክን ማጥናት የተለያዩ የመረጃ ምንጮችን በመተንተን እና በመገምገም ሂሳብ ያስተሳሰብን ያበረታታል። ታዲያ መረጃን እንዴት መጠየቅ፣ መተርጎም እና መተንተን እንዳለብን እንድንማር ይረዳናል። ይህም በሚገባ የተደራጁ አስተያየቶችን ለመቅረጽ እና ትክክለኛ ፍርድ ለመስጠትም ያስችለናል ማለት ነው። በሰርድ ዋን ኢዝ ፕሮሞቲንግ ኢምፓቲ ኤንድ ቶለራንስ ወይም ደግሞ መተሳሰብንና መቻቻልን ለማሳደግ። ፎርዝ ዋን ኢዝ አይዴንቲፋይንግ ፓተርንስ ኤንድ ትሬንድስ የተለያዩ ፓተርኖችና ትሬንዶች ለመረዳት ይጠቅመናል። ፊፍዝ ዋን ኢዝ ኢንሃንሲንግ ካልቸራል አዌርነስ ወይም ደግሞ የባህል ግንዛቤ ለማሳደግ፣ የውሳኔ አሰጣጥን ለማሳወቅ ወይም ደግሞ ኢንፎርሚንግ ዲሲሽን ሜኪንግ፣ ፕሪዘርቪንግ ኮሌክቲንግ ሜሞሪ የጋራ ትውስታን መጠበቅ፣ ኢንስፓይሪንግ ፐርሰናል ግሮዝ ወይም ደግሞ የግል እድገትን ማነሳሳት የመሳሰሉትን ይቀጥላል። ይሄ ብቻ አይደለም፣ ከብዙዎቹ ግን በትንሹ ይሄን ይመስላል። The second one is explain the place of Africa in Ethiopia in human evolution shortly. just እንግሊዘኛው በዚህ ጋር አስቀምጬላችኋለሁ፣ ግን እኔ ዝም ብዬ እንትን ላብራራላችሁ ባጭሩ። ዝም ብዬ ያው ታውቁታላችሁ፣ ግን ልሞክር ዝም ብዬ ላብራራላችሁ በትንሹ። እንግዲህ አፍሪካ የሰው ልጆች መገኛና ሆሚኒን በመባል የሚታወቁ ቀደምት የሰው ዘር ቅድመ አያቶችን መጀመሪያ የተፈጠሩባት አህጉር እንደሆነ በሰፊው ይታወቃል። ታዲያ በአፍሪካ ውስጥ እጅግ ጥንታዊ የሆኑት የሆሚኒን ቅሪተ አካላት የተገኙበት ሲሆን ይህም የጋራ የዘር ግንዳቸውን የሚያሳይ ማስረጃ ነው ተብሎ ይታሰባል። ኢትዮጵያ በ1974 ታዋቂ ቅሪተ አካል ሉሲ የሚገኝበትን የአፋር ክልልን ጨምሮ የበርካታ ጠቃሚ አርኪኦሎጂ ቦታዎች መገኛ በመሆኗ በሰው ልጅ ዝግመተ ለውጥ ውስጥ ትልቅ ትርጉም አላት። እንግዲህ በሰው ልጅ ዝግመተ ለውጥ የመጀመሪያ ደረጃዎች ላይ ግንዛቤዎች በተጨማሪም የኢትዮጵያ ኦሞ ሸለቆች ቀደምት የሆኑ ሳፒያንስ ቅሪተ አካላት ጉልህ ግኝቶች በማግኘት የሰውን አመጣጥ ለመረዳት የበለጠ አስተዋጽኦ አድርጓል። ስለዚህ አፍሪካና ኢትዮጵያ በሰው ልጅ ዝግመተ ለውጥ ጥናትና ያለፉትን የጋራ ዘመኖቻችንን በማሰስ ማዕከላዊ ቦታ አላቸው ብለን መደምደም እንችላለን ማለት ነው። ያው ጥያቄው የሚለው ስለ አፍሪካና ኢትዮጵያ ሂውማን ኢቮሉሽን እንዴት ነው ኤክስፕሌን የምታደርጉት ነው የሚለው። ይህን ይመስላል። ያው እንግሊዝኛ ከፈለጋችሁ እዚህ ጋር አስቀምጬላችኋለሁ፣ ቼክ ማድረግ ነው። ሰርድ ዋን ሶስተኛው ጥያቄ ደግሞ ምንድን ነው የሚለው ዲስከስ ሜጀር ቲዮሪስ ኦፍ ዘ ኦሪጂን ኦፍ ስቴት ነው። እንግዲህ ብዙ ኦሪጂን ኦፍ ስቴት አውርተናል አይደለ? ስለ ሪሊጅን ምናምን ጀስት እዛ ጋር ኢመርጀንሲ ኦፍ ስቴት ነው እንጂ ኦሪጂን ኦፍ ስቴት ነው አይደለም። ልዩነቱ ማወቅ አለባችሁ። ኢመርጀንሲ ኦፍ ስቴት እና ኦሪጂን ኦፍ ስቴት ይለያያል። ስለ ኦሪጂን ኦፍ ስቴት ካወራን ያው በተወሰነ መልኩ ስለዚህ ስለ ቲዮሪስ ኦፍ ኦሪጂን ኦፍ ስቴት ስናወራ የመጀመሪያው ሶሻል ኮንትራክት ቲዮሪ ነው፣ ወይም ደግሞ የማህበራዊ ቲዮሪ ነው። ወይም ሶሻል ኮንትራክት ቲዮሪ በአማርኛ ማህበራዊ ቲዮሪ ማለት እንችላለን። ባጭሩ ስናብራራት በሾርትሊ ነው የምናብራራው። ይህንን ነገር ካሰፋ ነው በጣም ራሱን የቻለ እንደውም አንድ ሊት መሆን የሚችል ርዕስ ነው። እንግዲህ በዚህ ውስጥ እንደ ቶማስ ሆብስ፣ ጆን ሎክ እና
ዣን ዣክ ሩስ ባሉ ፈላስፋዎች የተስፋፋው ይህ ቲዮሪ ግዛቶች የተፈጠሩት በፍቃድ ስምምነት እንደሆነ ይጠቁማል። እንግዲህ እነዚህ ትዕዛዝን መጠበቅ በዚህ ንድፈ ሀሳብ መሰረት መንግስት የዜጎች የጋራ ጥቅምን ለማስጠበቅ ነው ያለው ተብሎ ይታሰባል ማለት ነው። ሶሻል ኮንትራክት ቲዮሪ። ሰከንድ ዋን ኢዝ ኮርሽን ቲዮሪ ወይም ደግሞ የማስገደድ ቲዮሪ ብለን መተርጎም እንችላለን። እንግዲህ ይህ ንድፈ ሀሳብ በአንድ ቡድን ወይም ደግሞ ገዢ ኃይል በመጠቀምና በማስገደድ ብቅ ማለቱ ይገለጻል። ክልሎች የተቋቋሙት አንድ ሀያል ግለሰብ ወይም ደግሞ ቡድን አንድን ግዛት ሲቆጣጠርና ሌሎችን ለስልጣናቸው እንዲገዙ ሲያስገድድ እንደነበረ ይጠቁማል። ታዲያ የመንግስት ስልጣን የሚጠብቀው በዛቻ ወይም በሁከት ነው ተብሎ ይታሰባል ኮርሽን ቲዮሪ ላይ። ተሰርድ ዋን ኢዝ ኢቮሉሽን ቲዮሪ ነው ወይም የዝግመተ ለውጥ ቲዮሪ። እንግዲህ ይህ ጽንሰ ሀሳብ ህብረተሰቦች እየተወሳሰቡና ተዋረድ እየሆኑ ሲሄዱ መንግስት ከጊዜ ወደ ጊዜ እያደገ እንደመጣ ይከራከራል። ክልሎች ከትናንሽ ዘመድ ካላቸው ቡድኖች ወይም ደግሞ ወደ ትላልቅ የፖለቲካ አካላት እንደ ተፈጥሯዊ እድገት መምጣታቸውን ይጠቁማል። በዚህ ንድፈ ሀሳብ መሰረት መንግስት ከጊዜ ወደ ጊዜ ውስብስብ የሆኑ ማህበረሰቦችን ለማደራጀት እና ለመቆጣጠር የሚያስችል ዘዴ ሆኖ ተገኝቷል ብለው ያስባሉ ኢቮሉሽነሪ ቲዮሪ ላይ ማለት ነው። እንግዲህ አስተውላችሁ ከሆነ እያንዳንዱ ቲዮሪ ላይ ከመንግስት ጋር ይያያዛል እና ያው ዋናው ዘዋሪው ገቨርንመንት ስለሆነ ነው። እንግዲህ አራተኛው ደግሞ ካልቸራል ቲዮሪ ነው ወይም ደግሞ የባህል ቲዮሪ። ይህ ንድፈ ሀሳብ ባህልና የጋራ እምነት በክልሎች ምስረታ ላይ ያላቸውን ሚና ያጎላል። እንግዲህ ክልሎች በባህላዊ እድገቶች ምክንያት እንደ ግብርና መጨመር፣ የህዝብ ቁጥር መጨመር፣ ትርፍ ምርትና የማህበራዊ አደረጃጀት አስፈላጊነትን የመሳሰሉ ልማቶች እንደነበሩ ይጠቁማል። ታዲያ እንደ የጋራ እሴቶች፣ ደንቦችና ወጎች ያሉ ባህላዊ ሁኔታዎች ቀደምት የመንግስት ምስረታዎችን በመቅረጽ ረገድ ወሳኝ ሚና ተጫውተዋል ተብሎ ይታሰባል ማለት ነው ካልቸራል ቲዮሪ ላይ። ፊፍዝ ዋን ኢዝ ኢኮኖሚክ ቲዮሪ ወይም ደግሞ የኢኮኖሚ ቲዮሪ ብለን መውሰድ እንችላለን። እንግዲህ ይህ ንድፈ ሀሳብ በኢኮኖሚያዊ ሁኔታዎች ላይ ያተኩራል። እንግዲህ የመንግስት ምስረታ ላይም በደንብ አድርጎ አትኩሮቱን ወይም ደግሞ ትኩረትን ይሰጣል። እንግዲህ ክልሎች ወይም ደግሞ ግዛቶች ለኢኮኖሚያዊ ፍላጎቶች ምላሽ እንደ ንግድ፣ ሀብት አስተዳደር እና የንብረት ባለቤትነት መብት መመስረት ምላሽ እንደነበሩ ይጠቁማል። በዚህ ንድፈ ሀሳብ መሰረት የስቴቱ ተቀዳሚ ተግባር ኢኮኖሚያዊ እድገት ልማትን የሚያመቻች የተረጋጋ የኢኮኖሚ ሁኔታ መፍጠር ነው። እንግዲህ እነዚህን በአጭሩ እንደዚህ ካየን ይበቃናል። ጀስት መጽሐፋችሁ ላይ ምንም ነገር የለም፣ ስለዚህ የሚያወራ አንድም ርዕስ የለም። ያው ጥያቄው ግን ስለጠየቀ ብቻ ጀስት እናባራው በሚል ነው። ግን እዚህ ጋር እንድትለዩት የምፈልገው ነገር አንድ ነገር ኦሪጂን ኦፍ ስቴት እና ኢመርጀንሲ ኦፍ ስቴት ይለያል። ጀስት ኢመርጀንሲ ኦፍ ስቴት ብለን በእናስብ ነው ቢጠየቅ ኖሮ ቅድም ያልናቸውን ሪሊጅን እና አግሪካልቸርን እና ትሬድን ምናምን መውሰድ እንችል ነበር። ግን አሁን እዚህ ጋር የጠየቅነው ጀስት ኦሪጂን ስለሚል ነው እነዚህን ያመጣናቸው፣ እነዚህን ቲዎሪዎች ያመጣናቸው ማለት ነው። የምዕራፍ ማጠቃለያችሁ ጥያቄ ይሄንን ይመስላል። አይ ሆፕ እንግዲህ ተረድታችሁት እንደሰራችሁ ተስፋ አደርጋለሁ። በእርግጠኝነት እኔ የምነግራችሁ ነገር ቪዲዮዎቻችንን በ2-3 ፓርት ሰርተናል ከዚህ በፊት ስለ ዩኒት 1 የሚያተኩር። እነሱን ካያችሁ አይ ቲንክ ምንም የሚያቅታችሁ ነገር አለ አይመስለኝም። ኦልሬዲ ቀላል ነው፣ ብሪፍሊ ነው ስለሆነ እዛ ጋር የተብራራው ብሪፍሊ ስለሆነ ይሄን ያህል የሚከብድ ነገር አለው ብዬ አላስብም። እንግዲህ በቀጣይ የዩኒቱን እንጀምራለን። በዛ ቪዲዮ እስከምንገናኝ ድረስ አብራችሁን ስለነበራችሁን ከልብ አመሰግናለሁ።